ከአሶሳ እስከ አሳሳ፣ ከበደሌ እስከ ሰላሌ፣ ከወልዲያ እስከ ሎጊያ፣ ከደሴ እስከ ከሚሴ፣ ከሞያሌ እስከ ነጌሌ ባለጋሚዎቹ ቀጭን ፈታያን ዛሬ ወዛዝርት የሚፈልቁባት አጭር ታጣቂ ጦር ሰባቂ ጀግኖች የሚተሙባት ለክፋት የገዳማት የአድባራት አስተዳዳሪዎች ሊቃውንተ ቤተ ክርስቲያን በዛሬው ቀን መጽሐፍህን እያስመረቅ ያለው አንጋፋው መምህራችን መጋቤ ጥበብ መምህር ኤርምያስ፣ እዚህ የተገኛችሁ እንግዶች ሁላችሁ እንደምን ዋላችሁ? ቅድም መምህሩ ስለ መጽሐፉ አስፍተው ነግረውናል። አሁን ደግሞ ከኔ ጋር ጥቂት ጸሐፊው ማን ነው የሚለውን በጽሁፍ አቀርባለሁ። እስከ ዛሬ ድረስ እግዚአብሔር በሚያውቀው መምህር ኤርምያስን ብቻችንንም ስንሆን በስልክም ስናወራ በሰዎችም መካከል ስንሆን አንተ ብዬ ጠርቼው አላውቅም። ዛሬ ለመጀመሪያ ጊዜ በአደባባይ አንተ ብዬ ልጠራው ነው። ጉምቱ ሊቅ ነው። በብዙ የተዋጣለት መምህር ነው። አንቱታ የሚያንስበት ወንድምም አባትም ነው። ግን ዛሬ ለጽሁፍ አቀራረብ እንዲረዳኝ ጽሁፉን አንተ ብዬ ስላቀረብኩ በተመሳሳይ ዕውቀት የደከማችሁ ሊቃውንት መምህሩን ያሳነስኩ መስሏችሁ እንዳትታዘቡኝ፣ እንዳትቀየሙኝ ከወዲሁ የይቅርታ ቀብድ ያስይዛለሁ ማለት ነው። እጀምራለሁ። ቦታው ደራሲያን የተባ ብዕራቸውን ወድረው ብዙ ጽፈውለታል። ዜመኞች በዜማቸው፣ ሰዓሊያን በብሩሻቸው፣ ከያንያን በኪነታቸው ብዙ ብለውለታል። የኢትዮጵያዊነት መገለጫ፣ የሱዳን የገቢ ምንጯ፣ የግብፅ ማብለጭለጯ ሚስጥር የሆነው የአባይ ወንዝ ደሴት አድርጎት የከበባት እንደ መቀነት የሸበባት ጣና ገዳማቱን ይዞ የመነነባት ሀገራችን አሉኝ ብላ የምትቆጥራቸው የአየር ንብረቶች በማህበር የተደራጁባት መልክዓ ምድሮቿ በጠቢቡ አምላክ ጥበብ የተሰደሩባት የማኛና የነጭ ጤፍ ማማ የኢትዮጵያ የእህል ጎተራ ለክፋት የመጣውን መራራ ግብጦ ወይም ግብጾን አጣፍጦ የተመገበ ጥበበኛ ማህበረሰብ ያለባት የጥበበኞች ሀገር ጎጃም ሊቃውንት ንባብ ከትርጓሜ ዜማን ከዝማሜ የሚያንሰላስሉባት የጉባኤ ቤቶች መናኸሪያ የቅኔ ጅረት የሚፈስባት ከዋሸራ እስከ ዲማ ከበርጡ ለማርያም እስከ አብማ ከጣና ደሴቶች እስከ ግሽ አባይ ምንጮች ከዘንጋ ሚካኤል እስከ ደንበጫ ሚካኤል ከደብረ ኤልያስ እስከ ደብረ ማርቆስ የእውቀት ነጸብራቅ የሚወግግባት የነጻድቁ ዘርዓ ብሩክ የምናኔ ዋሻ የነ ንጉሥ ተክለ ሃይማኖት መናገሻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንፈሳዊ አስተዳደር ቀማሪ የቃለ አዋዲውም አዋቃሪ የሰማይቱ የብፁዕ ወቅዱስ አቡነ ቴዎፍሎስ አጽመ ርስት የመናፍቃን መዶሻው የመላከ ብርሃን አድማሱ ጀንበሬ የነገረ መለኮት ሰገነት ከአለቃ አያሌው ታምሩ እስከ ትላንቱ ትዝታችን የኔታ ይባቤ ድረስ ብሎም ዘመን አልፎ ዘመን ሲለካ ትውልድ አልፎ ትውልድ ቢተካ ሊረሱ በማይችሉ አገልግሎታቸው ቤተ ክርስቲያንን ያስጌጡ እልፍ ሊቃውንት የፈለቁባት ደግሞም የሚፈልቁባት ጎዝአም በአገውኛ የነገድ የሕዝብ ሀገር አንድም የኖህ የልጅ ልጁ የጎጃም ምድር የቤተ ሰሪዎቹ የዘመነኞቹ የጎጃሞች ቀዬ ጎጃም ደንበጫ ወረዳ የሸቦች ማርያም ቀበሌ ቆፍጣና ወታደር የጥይት አረር የጤሰበት የመውዜር ቃታ ያዜመበት ጀግንነት ኩራቱ ሀገር ወዳድነት ጌጡ የሆነው ያጭር ቆፍጣናው ክርክም ቁመቱ ዞማ ጎፈሬው መፈራትን ያጎናጸፈው የወንድ አውራ መቶ አለቃ እንዳሻው ንብረት ከትዳር አጋሩ ከወይዘሮ አሁንም ማሆይ ናቸው ከየሽታነሽ አበበ ጋር ትዳር መስርተው ጎጆ ቀልሰው ከእግዚአብሔር የተሰጣቸውን ልጆቻቸውን ለመቀበል በጉጉት ይጠባበቃሉ። ክረምት አልፎ ወንዞች በሚጠሩበት አእዋፋት ዜማቸውን እረኞቹ ዋሽንታቸውን በሚያሰሙበት ጋራ ሸንተረሩ በአደይ አበባ በሚያጌጥበት ገበሬው የዘር ምስራቹን በእሸት በሚያጣጥብበት በመስከረም ወይ ሰማዩ ከጥቁር ደመና ሲላቀቅ የወይዘሮ ሽታነች አበበ ማህፀን ከጽንስ ተላቆ በዕለተ ቅዱስ ያሬድ መስከረም 11 ቀን 1982 ዓመተ ምህረት የቅዱስ ያሬድ የመንፈስ ልጅ የዛሬው መሪጌታ ኤርምያስ ይህችን ምድር ተቀላቀለ። አባትም ስም አወጣጡ ላይ ወታደርነቱ አልገደበውም። ከልጅነቱ የተማረው የአብነት ትምህርት የቀጻጸለው ወንጌል ለልጁ ስም አቀበለው፣ ኤርምያስ አለው። እግዚአብሔር ከፍ ያደርጋል ሲል የቤተሰቡ ከፍታ የጎጆው ምሰሶ
ተናፋቂው የመጀመሪያ ወንድ ኤርምያስ ምድሪቱን ተቀላቀለ። እግሮቹ ከዳዴ ተላቀው መቆም ሲጀምሩ፣ ምላሱ ከትናጋው ተላቆ አባ እማ ማለት ሲያሰማምሩ፣ እምቦቃቅላው አፉ መኮላተፍ ሲጀምር፣ የአፍ መፍቻ ቋንቋ የሆነው ነፍስና ስጋን የሚያድሰውን ቃለ እግዚአብሔርን ለመማር ሀ ግዕዝ ብሎ በሐሌታ አንደበቱን ሊገራ ሳርና ፊደሉን ይዞ የኔታ እግር ስር ተሰየመ። በወቅቱ የነበሩት የኔታ አላምናሁ ውበቴ ለብላቴናው ኤርምያስ የእውቀት እርካብን ዘረጉለት። ኤርምያስ እግዚአብሔር ከፍ ያደርጋል ነውና ወደ ከፍታው ለመጓዝ የፊደልን መሰላል ጨበጠ። ፊደልን ከንባብ አስተዋዶ የቃል ትምህርቱን አስኪዶ ሌላ ቀለም ፍለጋ መራሄ መጽሐፍት የእውቀት ቁልፍ የሆነውን ቅኔን ለመማር እግሩን አስረዘመ። የተወለደበትን መንደር የአባቱን ቀዬ ትቶ ሀሁ የቆጠረባትን የሸቦች ማርያምን እጅ ነስቶ ወንዝ ተሻገረ። መርሃ መጽሐፍት የሚስጥራት ሁሉ ቁልፍ የሆነው ቅኔን ለመማር ደንበጫ ጽራሪያም ቅዱስ ሚካኤል ቅኔ ቤት ተሰየመ። ቀንዲለ ቅኔ በሚለው ድንቅ መጽሐፋቸው የሚታወቁ የሊቀ ሊቃውንት ያሬድ ሽፈራው ቀዳሚ ተማሪ ከሆኑት ከውቁ ባለቅኔ ከመምህር ጳውሎስ ጉባኤ ቤት ተቀመጠ። ግስንገሶ ወደ አገባብ ሲቃረብ የሚስጥር አውድማ የቅኔ ጎተራ የሊቃውንት መፍለቂያና የጥበብ መናኸሪያ ወደ ሆነችው ወደ ዲማ ቅዱስ ጊዮርጊስ ተጓዘ። እውቀት ከቅድስና ምናኔን ከትህትና ከተስማሙላቸው ወላዲ ሊቃውንት ከሆኑት ከየኔታ ኤልያስ እግር ስር በጉባኤ ቤቱ ተሰየመ። በጽርሐ አርያም ሚካኤል የተጀመረው የቅኔ ትምህርት አገባብን በማጽናት ሚስጥር አደላደለ። ቅኔን ካና አገባቡ በታላቁ ገዳም በዲማ ቅዱስ ጊዮርጊስ ገዳም ተማረ። ወጣቱ ባለቅኔ ኤርምያስ በልጅነቱ የሸቦች ማርያም በድጓና በጾመ ድጓ የቀመሰው የዜማ ገፈታ ዳግም ሊያጣጥመው ከመላእክቱ ጋር ሊዋኝ ከውሉደ ያሬድ ጋር ሊናኝ የአቋቋም ትምህርቱን በአንጋፋው ደብር በደንበጫ ጽርሐ አርያም ቅዱስ ሚካኤል አቋቋም ቤት ኩታውን አጣፍቶ ሻሹን አሳምሮ ጣቱን እያፏጨ ከመላከ ሰላም አእምሮ ብዙነህ እግር ስር ተቀመጠ። ወትሮም ቀለም የሚዘልቀው ፈጣን ተማሪ ነውና በአጭር ጊዜ ውስጥ ትምህርቱን አገባዶ መምህራኑ የሚኮሩበት የእውቀት አቻዎቹ የሚደነቁበት በቅኔ ማህሌት የሚያበራ ኮከብ ሆነ። ቀን ከጉባኤ ቤት የማይለይ ተማሪ፣ ሌሊት ከማህሌት የማይጎድል እጩ መርጌታ ሆኖ ተገለጠ። መቋሚያውን እየወዘወዘ ቃለ እግዚአብሔርን ሲጮህ ቅዱስ ያሬድ አምሳያ ልጄ እንኳንም ወለድኩህ እያለ በጆሮው የሚያሾካሾክ ይመስላል። ትንታጉ ተማሪ ያቋቋሙ ትምህርቱን ዋጥ ስልቅጥ አድርጎ አስመሰከረ። ጎዶሎ እውቀት የማይወደው ኤርምያስ የዝማሬ መዋሥዕት ትምህርቱን ብቸና አቅራቢያ በሚገኘው በኤረዝ ሚካኤል ከኔታ ታኅሳስ ተምሮ አጠናቀቀ። በዕድሜው ልጅ ቢሆንም በአመለካከትና በእውቀት በሳል ነውና ሳይውል ሳያድር ወደ አገልግሎት ገባ። የታላቁ ሊቀ ጳጳስ የብፁዕ አቡነ አብርሃም የሱባኤ ዋሻ የብዙ አባቶች የምናኔ ቦታ በሆነው በሸረት ደብረገነት መድኃኔ ዓለም ገዳም በዓመት አንድ ቁና እህል ከምእመናን እየተሰበሰበ በሚሰጥ ደሞዝ በምርግትና ተቀጥሮ ማገልገል ጀመረ። እውቀትን ለመሰብሰብ የማይቦዝነው መርጌታ ኤርምያስ በሸረት መድኃኔ ዓለም ካለው አገልግሎት ጎን ለጎን የቅዳሴ ትምህርቱን ከኔታ አባ ገብረ ሥላሴ ተከታትሎ አጠናቀቀ። በእውቀት ያደገው በዕድሜ የጎለመሰው መርጌታ ኤርምያስ በዚያው በሚያገለግልበት ገዳም አጥቢያ ጨዋ ወልዶ ጨዋ ያሳደጋት በመልክ የተዋበች በፈሪሃ እግዚአብሔር ያደገች የትዳር አጋሩ ወይዘሮ መቅደስ ታደለን ሚያዝያ 6 2006 ዓመተ ምህረት በሸረት መድኃኔ ዓለም ደብረገነት መድኃኔ ዓለም ገዳም በሥርዓተ ተክሊል በቅዱስ ቁርባን የጸና የጋብቻን መስርቶ የአባወራነት ሕይወትን ተቀላቀለ። ወትሮም ጥሪው ለሐዋርያነት ነውና የሙሽርነት ጊዜውን ሳይጨርስ በተዳረ በጥቂት ሳምንታት ጊዜ ውስጥ ከምዕራብ ጎጃም ወደ ምዕራብ ሐረርጌ ሀገረ ስብከት ጉዞ አደረገ። በወቅቱ በነበሩት ብፁዕ ሊቀ ጳጳስ በረከታቸው ይደርብንና በብፁዕ አቡነ ዳንኤል መዳቢነት በምዕራብ ሐረርጌ ሀገረ ስብከት በኦዳ ቡልቱም ወረዳ ቤተ ክህነት የበዴሳ መካነ ሰላም ቅድስት ማርያም ቤተ ክርስቲያን መርጌታ ሆኖ ተመድቦ ከወርሃ ግንቦት 2006 እስከ 2008 ዓመተ ምህረት አገለገለ። መቼስ አገልጋይ አገልግሎቱ መንፈሳዊ ቢሆንም የሚያገለግለው ከስጋውያን ጋር ነውና በጥቂት ሰዎች ክፉ ምርክ እልም ባለ ወደ በረሃ ውስጥ ወዳለችና ከበዴሳ ከተማ በእግር የ2 ሰዓት ከ30 ጉዞ ርቀት ላይ ወደምትገኘው ወደ ወቢ ማርያም ቤተ ክርስቲያን ተዘዋወረ። የእግዚአብሔርን መንፈስ
በጾርዓ በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመረ ተብሎ በመሳፍንት 13:25 ላይ ለሶምሶን እንደተነገረው በዚያች በረሃ ውስጥ የእግዚአብሔር መንፈስ እያነቃቃው ለወንጌል አገልግሎት እያዘጋጀው ነበር። የኦቢ ማርያሙ የምናኔ ቆይታ ሲያበቃም በ2009 ዓመተ ምህረት ወደ ቦኬ ደብረ ሰላም ቅዱስ ገብርኤል ቤተክርስቲያን ተዘዋውሮ በምርግትና ማገልገል ጀመረ። ከአንብቦ መጽሐፍት የማይቦዝነው ትሁቱ መርጌታ ኤርምያስ በአሰበ ተፈሪ ጭሮ ከተማ 3ኛ ቤተ መቅደስ የሆነው የጭሮ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን በተተከለበት ዕለት ሰኔ 12 2009 ዓመተ ምህረት ከአቋቋሙ ሊቅ ከብፁዕ አቡነ ዳንኤል በረከታቸው ይደርብንና ሲመተ ቅስናን ተቀብሎ የክህነት ሕይወትን ተቀላቀለ። በመቅደስ የሚባርክ በቅኔ ማህሌት የሚወርም በአውደ ምሕረት የሚሰብክ ጀግና አገልጋይ ሆኖ በምዕራብ ሐረርጌ ሀገረ ስብከት ላይ ተገለጠ። ይህንን የወንጌል አገልግሎቱን በጥበብ መነጽርነት የተመለከተው የምዕራብ ሐረርጌ ሀገረ ስብከት በ2010 ዓመተ ምህረት የገለምሶ ደብረ መድኃኔዓለም ቤተክርስቲያን የስብከተ ወንጌል ኃላፊ አድርጎ መደበው። በአጭር ቁመቱ መድረክ የሚሞላ ጥቂት ቃላቱ ልብን የሚያረካው ቄስ መርጌታና ሰባኪ ወንጌል የሆነው መምህር ኤርምያስ እውቀቱን እንዲያሻሽል ሀገረ ስብከቱ ባዘጋጀው ዕድል መሰረት በጭሮ ካህናት ማሰልጠኛ በሚሰጠው ስልጠና ለ6 ወራት ተከታትሎ የቁኒ አማኑኤል ቤተክርስቲያን ምረቃ ላይ ተማሪዎች ሲመረቁ ሁለተኛ በመውጣት የስብከት ዕድሉ በክብረ በዓሉ ላይ ስለተሰጠው ብፁዕ ሊቀ ጳጳስ አቡነ ዳንኤልና በወቅቱ የሀገረ ስብከቱ ስራ አስኪያጅ የነበሩት አሁን ላይ የደቡብ ሱዳን ጁባ ሚካኤል ቤተክርስቲያን አስተዳዳሪ የሆኑት ሊቀ ብርሃናት ካህሊ በቃሉ ባሉበት የዕለቱን ስብከት አሰማመረው። ከሊቀ ጳጳሱ እስከ መምሪያ ኃላፊዎች፣ ከሊቃውንቱ እስከ ምእመናን እጃቸውን ባፋቸው ጭኖ ሰሙት። በዚያውን ቀን ለእልቅና ታጨ። ታጭቶም አልቀረ ወደ አርበ ረከቴ ደብረ መድኃኔዓለምና ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን መጋቤ ጥበብ የሚል የማዕረግ ስም ይዘው በአስተዳዳሪነት ተመድቦ ማገልገል ጀመረ። ኢየሱስ ማዕበል የዘፈቃቸው ወጣቶችን በመሰብሰብ ኦርቶዶክሳዊ ስነ ምግባርን በማስተማር ከግብረ ኃጢአት ወደ ግብረ ጽድቅ መለሳቸው። በብዙ የዜማ ቃለ እግዚአብሔር የተሞሉ ካህናትና ዲያቆናትን በማሰልጠን የታመቀ የእውቀት ማሰሯቸውን ፈተው ሌሎችን ማርካት እንዲችሉም አደረጋቸው። በከተማይቱ ያሉ ምእመናንን በወንጌል ቀለምነት አስጌጣቸው። የወንጌል አገልግሎትን ከአመራር ብስለት ጋራ አባታዊ ርኅራኄን ከወንድማዊ ፍቅር ጋር የቅኔ ማህሌት ሊቅነትን ከመቅደስ ሙሉነት ጋር ያስማማው ሊቁ ኤርምያስ ከአርበ ረከቴ ደብረ መድኃኔዓለምና ደብረ ምሕረት ቅዱስ ሚካኤል አብያተ ክርስቲያናት አስተዳዳሪነት ወደ ታላቁና በሀገረ ስብከቱ አቻ ያልተገኘለት ግዙፍ ቤተ መቅደስ ወዳለበት ወደ ገለምሶ ደብረ መድኃኒት ካቴድራል መድኃኔዓለም ቤተ ክርስቲያን ተዘዋውሮ በእልቅና አገልግሏል። ከገለምሶ መድኃኔዓለም አስተዳዳሪነት ወደ አዲስ አበባ ደብረ መንክራት ቦሌ መሻሌ ሙታንሳ ቅዱስ ገብርኤል ቤተ ክርስቲያን በቁጥጥርነት ተመድቦ በመምጣት የአዲስ አበባ አድባራትንና ገዳማት አውደ ምሕረቶችን በወንጌል ቀለምነት አደመቃቸው። የወንጌል ጋሻ ወድሮ ከአዲስ አበባ ከተማ ወደ ሌሎች የወንጌል ከተሞች የወንጌልን ሰንደቅ ዓላማ ይዞ ተወረወረ። ከሶማሌ ጫፍ እስከ ጋምቤላ ጠረፍ፣ ከጎደሬ እስከ ጎደሬ፣ አርባ ምንጭ እስከ አምቦ እስከ ግንጭ እልፍ አእላፍ ከተሞችን በወንጌል ጨውነት አጣፈጣቸው። ወንድም ወዳድ አመለሸጋው መጋቤ ጥበብ ኤርምያስ በአውደ ምሕረት ከሰበካቸው ውድ ስብከቶች ባሻገር ዛሬ ላይ እንደ ወርቅ እንክብል የምንሸሽገው ሀብት፣ እንደ ማርዳ በአደባባይ የምንገልጠው ጌጥ የሆነ መጽሐፉን እነሆ ገጸ በረከት ብሎናል። እንዲህ ያለውን ሊቅ ጥበበኛው እግዚአብሔር ከአባቱ ወገብ አውጥቶ በእናቱ ማኅፀን አሳድሮ በእትብት መግቦ ወደዚህ ምድር ቢያመጣውም እናት ከጡቷ ከፍ ሲልም ከማጀቷ መግባ ብታሳድገውም ቤተ ክርስቲያን መምህር መድባ እውቀት ብታስጨብጠውም ቅሉ ያካበተውን እውቀት ለማካፈል ከጽንፍ ጽንፍ ሲጓዝ ጓዳ የጠበቀች ልጆች ያሳደገች ለባሏ የመነነች ለልጆቿ የመነኮሰች ካባ አጥባ ሻሽ ፈትላ በድል ተመለስልኝ ብላ መርቃ የምትሸኝ ደክሞት ሲገባ ግንባር ስማ እግር አጥማ የምትቀበል የዘመናችን ሳራ ወይዘሮ መቅደስ በጓዳ ያለች ወንጌል ናትና ቤተ ክርስቲያን ታመሰግናታለች። መጋቤ ጥበብ ኤርምያስ በወንጌልና በክህነት የብዙዎች አባት ቢሆንም ቅሉ ከተወደደች የትዳር አጋሩ የስደት ሀገር ዘመዱ የችግር ቀን መሸሸጊያው የክፉ ቀን ማከረፊያው እህቱም ልጁም እናቱም ሚስቱም ከሆነችው ከወይዘሮ መቅደስ ሁለት የሚያማምሩ የወርቅ ፍልቃቂ የሆኑ ልጆችን ቢወልድም ዛሬ ሶስተኛው ልጁን በአእምሮ ጸንሶ
በብዕር ወልዶ እንመርቅለት ዘንድ ጠርቶናልና ደግመ ደጋግመ ውለድ እንለዋለን። በዚህ ጥቂቶች ተጋብተው መቶዎች በሚፋቱባት ተፋተው በሚያድሩባት በእኛ ዘመን የዘመመው ትዳር እንዲቃና መድኃኒት ሆኖ ሚዜ አልባ ሙሽሮች ለትውልዱ ተበርክቷልና ዳግም በሌላ መጽሐፍ ኤርሚ እንደሚያስደምመን ባለሙሉ ተስፋ ሆነን ይህንን መጽሐፍ በደስታ